ብሩክና ሀይሚ ወደ አዲስ አበባ ሲመለሱ ባልና ሚስት ሆነው ነው የሚመለሱት። እንኳን ደስ ያላችሁ ለማለት እፈልጋለሁኝ። ወደ እህቶቼ ትላንት ትልቅ እየተፈጠረ ነገር አለ። እሱ ምንድን ነው? በሁለት አመቱ ምክንያት ወደኛ ሲከበር በነበረ ጊዜ ወደ ጋሽዬ ደግሞ ሽማግሌ ተልኮ ነበረ። ሽማግሌዎቹም በጣም ደስ የሚል ምላሽና ሰርጉን ደግሞ በቅርብ እንደሚያደርጉት ሰርጉም ቡታጅራ እንደሚሆን በብሩክም ተናግረዋል። በዚህ ወይ ብዙዎቻችን አልገባንም ነበር ትላንት። ነገር ግን አሁን ሰሞኑን ሰርጉ እንደሚካሄድ እንደዚሁም እስከ ልደቷ ምናልባትም ሀይሚ ልደቷን ሁሉ እዚያው ቡታጅራ ልታከብር እንደምትችል እና ሰርጉም ደግሞ ቢያንስ ከ3 ሳምንት በላይ ጊዜ ሊፈጅ እንደሚችል ተነግሯል። ባይ ዘ ዌይ ቡታጅራ ብዙ ይቆያሉ ማለት ነው። ብዙ የሚያጠናቅቋቸው የሚያደርጓቸው ነገሮች ስላሉ እንደዚሁ እዩ ልጅሽን ማስመርመር ግዴታሽ ነው ተብላለች። እዩ ደግሞ ልጄን አላስመረምርም ብላለች። ነገር ግን ግዴታ ነው። እዩም ልጄን የማስመረምረው እንደዛ ካላችሁ ግዴታ ከሆነ 40 ቀኗን ስትጨርስ ነው ብላለች። ኦሬዲ ለ40 ቀን የተወሰነ ነው የቀረው። ብሩክና ሀይሚም ደግሞ ወደ አዲስ አበባ ለመሄድ የሚያስቸኩልም ነገር ስለሌላቸው ይልቁንስ ቡታጅራ የመቆየት ብዙ የሚያስተካክሏቸው ነገር ስላሏቸው ቡታጅራ ሊቆዩ ስለሚችሉ በጥቅሉ የእዩ ልጅ 40 ቀን ሲሞላት ምርመራው ይካሄዳል። ከዛም በኋላ ኦሬዲ ሽምግልናው ተካሂዷል፣ ተልኳል። እንደዚሁም ነጋሽዬም በጣም ደስ የሚል መልስ ነው የሰጡት። እንደሚታወቀው ከአሁን በፊትም ጋሽዬ ለብሩክ ያለው ቦታ ኦሬዲ እንደ ልጆቼ ነው የማያቸው ብሏል በተደጋጋሚ ብሩክንም ሀይሚንም እና ደስ ይላል። ብሩክና ሀይሚ ኦሬዲ ወደ ቡታጅራ ሲመጡም ሆነ እስካሁን ድረስ እንደሚዋደዱ አንዳቸው ለአንዳቸው በጣም አስፈላጊ ሰው እንደሆኑ ሁላችንም የምናውቀው ነገር ነው። አሁን ደግሞ በጣም ብዙዎቻችን ስንጠብቀው የነበረው ቀን ኦሬዲ ደርሷል ማለት ይቻላል። ፈጣሪ ደግሞ ፈቅዶ ሁሉን ደስታውን ሙሉ ለሙሉ የምናየው ያደርገን። እንደዚሁም የብሩክና የሀይሚን ልጆች ሁሉ ለማየት የጓጓን እንደዚሁ በጣም ስንጠብቀው የነበረው ቀን ነው። በጥቅሉ ከደስታ አንጻር ምን እያወራው እንደሆነ ለራሱ ግራ እየገባኝ ነው። በጥቅሉ ደስ ይላል። በጣም ደስ ብሎኛል። እንኳን ደስ ያላችሁ ለማለት እፈልጋለሁ። በተቃራኒው እንግዲህ በብሩክና በሀይሚ አንድነት ብዙዎቻችን ስንደሰት፣ በተቃራኒው ደግሞ የማይደሰቱ ሰዎች አሉ። ብሩክና ሀይሚ አንድ መሆናቸውን የማይፈልጉ ሰዎች አሉ። በተለይ ደግሞ ወደ ጋብቻው ሲያመሩ እዩ አይታቸዋል። ኖርማል ዝም ብላን የከረመችው ሰላም ነበረች። ነገር ግን ብሩክና ሀይሚ 2 አመታቸውን ባከበሩ ጊዜ እሷ ደግሞ ወዳው ቪዲዮውን ካየች በኋላ ወዳው ምንድነው እንትን ያላት ባይዘዌ ቪዲዮ ገና እነሱ ሳይለቁት ነው እሷ መስራት የጀመረችው። ምክንያቱም ዝግጅቱን አይታለች። ዝግጅቱ እንደዚሁ ስታጣራ ነበረ። ቅርብ ነው ባይዘዌ እና ይህ ነገር ዲኮር ምናምን በጣም ዝግጅት ቀለበት ሊያደርግላት እንደዚሁም ደግሞ ሊደገስ ሊጋቡ ነበረ ሁሉ የመሰላት ይመስለኛል። በጣም ተጣድፋ ነው ቪዲዮ የሰራቸው። ምርመራ የሚባል ነገር የለም እስካሁን ድረስ አይቶኛ አያውቅም፣ ልጁን ጠይቆ አያውቅም። እንደገና አሁን እንዴት ነው ለምርመራ ፈልግሻለሁ የሚለኝ ምናምን እያለች ቪዲዮ ሰርታ ነበር። አይታችኋል። ባይዘዌ እዩ እውነት አላውቅም ለምን እንደሆነ ደስተኛ ሲሆኑ እሷ የሚነሳባት ነገር አለ። በቃ ያንን ነገር ለመረበሽ ቡታጅራ ሁና አዲስ አበባ የሚካሄደውን ነገር ትጠይቃለች። ባይዘው አይታችሁ ከሆነ ባለፈው በአብሳላትና በሀይሚ መካከል እርቅ ሲወርድ አብሳላት ቤት ድረስ መታ ሀይሚና አብሳላት ተነጋግረው ችግራቸውን በመካከላቸው ያለውን ችግራቸውን ሲፈቱ እዩ ደግሞ በወቅቱ ወጣ ቪዲዮ ሰርታ ነበረ። አስባችሁታል? እሷ ቡታጅራ ነው ያለችው፣ እነሱ አዲስ አበባ ነው ያሉት። በወቅቱ ወዲያው ነበረ ቪዲዮ የሰራቸው። ጉዳዩን በቃ አይታችኋል ምን አይነት ቪዲዮ እንደሰራች። አሁንም ደግሞ ይሄንን እነሱ ቪዲዮ እየሰሩ ሳለ እንደዚሁም ደግሞ እነሱ ደስ በሚል ነገር ሊመጡ እንደሆነ በእነሱ መካከል ተፈጥሮ የነበረው ክፍተት እየተስተካከለ መሆኑን ስታውቅ ልጄን አላስመረምርም ብላ ቪዲዮ ሰርታ መታለች። እንደዚሁም ልጅቱ ደግሞ የእሱ ናት ብላ ተናግራለች በተደጋጋሚ።
ይህ ነገር በብሩክና በሀይሚ መካከል ክፍተት አይፈጥርም። እንግዲህ ከአሁን በፊትም ሀይሚ ያወቀችው ነገር ነው። ኦልሬዲ በወቅቱ ተናዳ ነገሮችን በቃ ለውሳኔ ሁሉ ተቸግራ ነበረ። አሁን ላይ ግን የታወቀ ነገር ነው። ብሩክ ደግሞ ይህንን እንደማያደርግም ደግሞ በጣም ታምነዋለች፣ እናምነዋለን ጭምር እኛ ሁሉ እናምነዋለን። እና የእዩ ልጅ የብሩክ እንዳልሆነች ግልጽ ነው። ይሁን እንጂ የቻለችውን እየሞከረች ነው ያለችው እዩ። አሁንም በቅርብ ምርመራው ግድ ነው ተብሏል። ብሩክም ይሄን ነገር ግድ ነው ብሏታል። እንደዚሁም ደግሞ ለ40 ቀን የተወሰነ ነው የቀራት። 40 ቀን እስከሚሞላት ደግሞ ብሩክና ሀይሚ ወደ አዲስ አበባ የሚሄዱበት ምንም ነገር ስለሌለ ለእዩ ጉዳይ ለልጇ ጉዳይ ብለው ሳይሆን በራሳቸው ጉዳይ እንደሚታወቀው መግቢያው ላይ እንደነገርኳችሁ ሰርጋቸው ሊደገስ ነው እና ደስ የሚል ነገር ነው። ብሩክና ሀይሚ ይበልጥ በቃ ይፋዊ የሆነ ግንኙነት ሲኖራቸው ብዙዎቻችን ስንጠብቀው ስንመኘው የነበረ ነገር ነው እና እንደዚሁ ብዙ ጓደኞቻቸው ይሄዳሉ። ቀኑ ሲደርስ ኦሬዲ ብሩክና ሀይሚ ፍፄና ሚፍታህ ብቻ ሳይሆኑ ብዙ ጓደኞች፣ ባልደረቦች፣ አብሮ አደጎች እንደዚሁ ወደ ሚዲያም ከመጡ ወደ ሚዲያ የመምጣታቸው ዋና የሆኑ ወንድሞቻቸው ውድ ወንድሞቻቸው አሉ። አሁን ስማቸውን መጥቀስ ባልፈልግም እነሱ ሁሉ በተገኙበት ለየት ያለ ሰርግ እንደሚሆን ነው ተስፋ ያለኝ። ጓደኞቻቸው እንደሚሄዱ አሁን አዲስ አበባ ያሉ ለራሱ አሉ። እነሱም ጭምር ወደ ቡታጅራ እንደሚሄዱ በቅርብ ሰምቻለሁኝ። ምክንያቱም ሰርጉ ሲደርስ ነው እንግዲህ እነሱ የሚሄዱት። ሰርጉ ኦሬዲ ቡታጅራ የሚሆን ከሆነ ከዛም በኋላ ወደ ተለያዩ ሀገራት የጫጉላ ሽርሽራቸውን ደግሞ ወደ ተለያዩ ሀገራት እንደሚሄዱም ኢንፎርሜሽን ደርሶኛል። ባይዘዌ ብሩክም ካሁን በፊት ብሏል ብዙ ቦታዎች ደስታችንን ማሳለፍ እንችላለን ከሀገር ውጭ ሀገር ውስጥ በማለት ሀገር ሁሉ ሲያስመርጣት ነበረ። እናም ሰርጋቸውን ቡታጅራ ካደረጉ በኋላ የተለያዩ ቦታዎች እንደሚሄዱ እነሱም ካሁን በፊትም በአንዳንድ ገጠመኞች ሲናገሩ ነበረ። ይህ ነገር ደግሞ ይፈጸማል በፈጣሪ ፍቃድ። ዋናው ደስ የሚለው ነገር ወደ ጋብቻ መሄዳቸው ነው። ብዙዎቻችንን ደስተኛ አድርገውናል። ፍፄና ሚፍታህ ደግሞ ሚዜነቱን እየተለማመዱት ይገኛሉ። ለሚዜነት እንደዚሁ የታጩ ብዙ ሰዎች አሉ። እነሱም ደስ ብሏቸው ዝግጅታቸውን እንደጀመሩ ነው የሰማነው። ሰርጉ መቼ ነው የሚለውን እስካሁን ድረስ ኢንፎርሜሽን የለንም። ነገር ግን እስከ ሀይሚ ልደት ሁሉም ነገር እንደሚጠናቀቅ ነው እየሰማ ነው። የሀይሚ ልደት እንግዲህ ሰኔ 6 ነው፣ ሰኔ 16 አካባቢ እንደዚህ መሰለኝ። ሰኔ ውስጥ ነው ዞሮ ዞሮ ሀይሚ ልደቷ። አሁን ላይ ለሰኔ 1 ወር ነው መካከል ያለው። ስለዚህ በዚህን ጊዜያቶች ቢያንስ 40 ቀን አይደለ እንደዛ ነው የሚቀረው። ምናልባት 40 ቀን እስከ 50 ምናልባት ቢቀርና በእነዚህ ቀናቶች ውስጥ ብዙ ደስ የሚሉ ቀናቶች አሉ። በዋናነት 350ና 300 ኬው የሀይሚና የብሩክ በአንድ ቀን እሱንም ያካፍሉናል ቪዲዮቸውን። ኦሬዲ ሽምግልናው ተካሂዷል። ሽማግሌዎች ጥሩ መልስም አግኝተው እንደዚሁ የሰርግ ቀንን ላይ እየተወያዩ ነው ያሉት እና የልደቷም ቀን አለ። በልደቷ ደግሞ ለየት ያለ ስጦታ እንደሚያዘጋጅላትም ሰምተናል። በሰው ደስታ እንደሚደሰት ሰው እድለኛ የለም። እውነቴን ነው የምነግራችሁ። ሰዎች ደስተኛ ሆነው ስታዩቸው ከተደሰታችሁ ደስታችሁ ደብል ነው የሚሆነው። እናንተም በሚገጥማችሁ ነገር ደስተኞች ትሆናላችሁ፣ እንደዚሁም ሰዎች ደስተኛ ሆነው ስታዩቸው ደስተኛ ትሆናላችሁ እና ብዙዎቻችን ይህንን ነገር ስንጠብቀው በቃ ጓጉተን መቼ ይሆን፣ ምን ይሆን፣ የት ይሆን፣ በተለይ ሰርጉ የት ይሆን የሚለው ነገር ብዙ አወዛጋቢ ነበረ። ምክንያቱም አንዳንድ ሰዎች ወደ ውጭ ሀገር እየሄዱ ነው ሲጋቡ የምናየው። ብሩክና ሀይሚ ግን ይህንን ማድረግ አልፈለጉም። እዛው ቡታጅራ እዛው ከጓደኞቻቸው ጋር ከአብሮ አደግ ጓደኞቻቸው ጋር ከሚወዷቸው ከሚያከብሯቸው ቤተሰቦቻቸው ጋር ኦሬዲ ባህሉን ያማከለ ሰርግ ነው እንዲደገስላቸውም እነሱም ከነዛ ሰዎች ጋር ነው ማሳለፍ የፈለጉት። ከሰርጉ በኋላ ግን ወደ ተለያዩ ቦታዎች እየሄዱ
ደስ የሚሉ ጊዜያቶች እንደሚያሳልፉ እንግዲህ ባለሙሉ ተስፋ ነኝ። እነሱም የተናገሩት ነው። በጥቅሉ ጨረቃ ፋሚሊ ከአሁን ጀምሮ ከዚህን ቀን ጀምሮ ኦልሬዲ ከትላንት ማለት ይቻላል ከትላንት ጀምረን ደስታ ጀምረናል። አሁን ወደፊት ያሉት ቀናቶችም የደስታ ቀኖቻችን ናቸው። በነብሩክ ዙሪያም ላይ እንደዚሁ በየአንዳንዳችን የግል ህይወት ላይ ፈጣሪ ደስታን ወደኛ ያምጣልን፣ ደስታችንን ዘላቂም ያደርግልን። ምክንያቱም አንዳንድ ደስታዎች ከስተጀርባ ተቃራኒ ነገር ያመጣሉና ደስታችንን ፈጣሪ ዘላቂ ያደርግልን። እንደዚሁ በስራችንም ላይ ስኬታማ ያድርገን። በጥቅሉ በእኛም ስኬት በእነሱም ስኬት፣ በእኛም ደስታ በእነሱም ደስታ እንድንደሰት እሱ ይፍቀድልን። ምክንያቱም በሰው ደስታ የሚደሰቱ ሰዎች ፈጣሪ ደግሞ ደስታን ወደ እነሱ ያመጣላቸዋልና ኦሬዲ ካሁን በኋላ መጨነቅ ብሩክና ሀይሚ እንደዚህ ይሆኑ ይሆን? በመካከላቸው ሰው ይገባ ይሆን? ያለያዩቸው ይሆን? በቃ ሀይሚን ሌላ ሰው ይወስዳት ይሆን? ቡራ ከሌላ ሰው ጋር ያፈቅር ይሆን? ምናምን አይነት ነገሮች ሊቋጩ ትንሽ ነው የቀረው። የተጋባ ሰው አይለያይም ወይ የምትሉ ልትኖሩ ትችላላችሁ። ምክንያቱም ከእያንዳንዱ ከምንናገረው ቃል ጥያቄ መፍጠር ይቻላል። ባይዘዌ የተጋባ ሰው ሊለያይ ይችላል። ነገር ግን እንደዚሁ በፍቅረኛ ደረጃ ያለ ሰውና በትዳር ደረጃ ያለ ሰው የመለያየት ቻንሱ በጣም ልዩነት አለው። እንደገና ወደ ትዳር ስትገቡ ልጆች ይመሰረታሉ። በቃ ፎከስ የምታደርጉት ወደ ራሳችሁ ወደ ስሜታችሁ ብቻ ሳይሆን ወደ ልጆቻችሁ፣ ወደ ትዳራችሁ በቃ ብዙ ነገሮች እዛ ላይ ፎከስ ታደርጋላችሁና አንዳንድ ነገር ብትወስኑ ለራሱ ልጆቻቸውን ያስደስታል አያስደስትም፣ ልጆቻቸውን የሚፈትን ነገር ነው ወይስ የማይፈትን ነው፣ ለእነሱ ደስታስ የትኛው የተሻለ ነው የሚለውን ደግሞ ይበልጥ ወደዛ ስትሄዱ ደግሞ በቃ በጭራሽ ለማለት ይቻላል የመለያየት ሀሳብ አይመጣምና ኦሬዲ ትክክለኛ የሆነ ደስ የሚል እርምጃ ወስደዋል። መጋባታቸውን ሁላችንም የምንፈልገው ነው። ደስ ብሎናል። እንኳን ደስ ያላችሁ ለማለት እፈልጋለሁ።